እሱንም ላንተ ስል ነው። እሱን ተው። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ክርስቲያን ታዳሚዎች ከስር ያላችሁ እንዴት ናችሁ? እስሚዞ የጠፋ ሰው ወአለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። የሀያ ሁላችሁም እንዴት ናችሁ? ፋሩቅ የጠፋ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ በስንት ጊዜ አየሁት ፋሩቅን ራሱ። ደህና ነህ? አለሁ አልሐምዱሊላህ ደህና ነኝ። ምን ሆነ የጠፋው? አይቼ አላውቅም ራሱ። የሀያ ሰላም ብያለሁ። እንዴት ናችሁ? ሌላ ማን ነው ያለው? አያን ሙስሊም ወንድሞቼ እና እህቶቼ እንዴት ናችሁ? ቀጥሉ። ምን እያወራችሁ ነበር? እኔ አጋጣሚውን ሳገኝ እንዳልኩ ብቅ እላለሁ ስላልኩኝ አጋጣሚ ልጆች ሲወጡ ሰላም ልበላችሁ ብዬ ነው አጋጣሚ ነው የገባሁት። እወጣለሁ፣ ብዙ አልቆይም። ቀጥሉ እናንተ። እኛም ገና እየጀመርን በቁርአን ነበር የጀመርነው። ለዛ ነው ምንም ላይ አይደለንም። እና የሆነ አሁን እየተቀባበሉት ያሉ ቪዲዮ ነበረ አንድ ኡስታዝ በግድያ ጋር በተገናኘና እንዲሁ ደግሞ የሰው ስጋ በእስልምና የሚል ቪዲዮ ነበረና አንድ ክርስቲያን ያው ወዳጄ ማለት በውስጥ ልኮልኝ ነበር ቪዲዮው ማለት ነው። በዚህ ዙሪያ ላይ የሆነ ነገር ብትሉበት እናንተ አንደኛውን ውሸት መሆኑን አይቼ ነበረ፣ ይሄኛው ግን ትንሽ ግራ አጋባኝና ምናምን ነገር ብሎኝ ማለት ነው። ከዛ አንጻር ነው ኢንሻአላህ ወደሱ ነው ልንገባ የነበረ አሁን። አይ ችግር የለም። ያው ቪዲዮ ሙሉ ስላለ ያካሏሹ እንደዛ እንደማይሉ የታወቀ ጉዳይ ነው። ያው ስለ እንስሳ እርድ ነው የሚያወራው። መታረድ የምትለዋን ብቻ ቢላዋን አስተካክሉት ምናምን የሚለውን ነገር ሲያስቡት ሊመስላቸው ይችላል ክርስቲያኖች። ግን ያው ሙሉ ይስሐቅ በደንብ ስለሰራው አላህ ጀዛውን ይክፈለው። የሱን ቪዲዮ እየገቡ ሰዎች እንትን የሚሉ ጥሩ ነው፣ ቢያዩት ጥሩ ነው። አቡ ሰላም ሰርቷል። አይ ቲንክ ሌሎች ልጆችም የሚሰሩ ይመስለኛል። እና ኢንሻአላህ እንደዛ ነው። ሚስ አንደርስታንዲንግ ነው። ነገር ግን የሰው ስጋ መብላት የሚባለው ነገር በደንብ መታየት አለበት ራሱ ማለት ነው። ቁርአንና ሐዲስ ላይ የለም እንደዛ የሚል ማለት ነው። ባይሆን በእነሱ መጽሐፍ ላይ እንዳለ ማስረጃዎችን ማቅረብ እንችላለን። እንትን ካላለ ሂዱበትና በተወሰነ መልኩ ማለት ነው። የሰው ስጋ መብላት በኢስላም ሐራም ነው፣ የተከለከለ ነው። አላህ በቁርአን ውስጥ በሱረቱል አዕራፍ ምዕራፍ 7 ቁጥር 7 ላይ የአደም ልጆችን በእርግጥ አከበርናቸው ነው የሚለው እና አምላካችን አለ ከመልካሞቹ ምግቦች ብሉ ብሎ ብዙ ቦታ ላይ ይናገራል ራሱ ማለት የተፈቀዱ ምግቦች ብሎ ተነግሯል ራሱ ማለት ነውና እናንተ ያመናችሁ ሆይ እኛ ከሰጠናችሁ ሲሳይ መልካሞችን ብሉ ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 172 ላይ። ሰውን እንድንበላ አልተሰጠንም። በቁርአንም በሐዲስ ላይም የመጣ ነገር የለም እና አንቀጹ የወረደበት ራሱ ምክንያት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እናንተ ሰዎች አላህ መልካም ነው እርሱ መልካም እንጂ አይቀበልም፣ አላህ ምዕመናንን መልእክተኞችን ባዘው መሰረት አዛቸዋል። እርሱም አለ እናንተ መልእክተኞች ሆይ ከመልካሞቹ ምግቦች ብሉ፣ በጎ ስራን ስሩ፣ እናንተ የምሰሩትን ሁሉ አዋቂ ነው አሉ። እናንተ ያመናችሁ ከሰጠናችሁ ሰዎች መልካሙን ብሉ ብለው የሰጠን አላህ የሰጠን ብሉ ብሎ ያዘዘን ነገር ነው መብላት የምንችለው። የሰው ስጋ ከተባለ የሰው ስጋ አይፈቀድም ራሱ ማለት ነው። ምክንያቱም በሐሜት አድርጎ ነው አምላካችን አላህ የነገረን ማለት ነው። ያ በሐሜት በጣም መቶ ሱረቱ አይ ቲንክ ሁጁራት መሰለኝ ምዕራፍ 49 ቁጥር 12 ላይ እንደዛ ነው። ከፊላችሁ ከፊሉን አይማ አንደኛቸውን የወንድሙ ስጋ የሞተ ስጋ ሊበላ ይወዳልን ይላል። መብላቱን ጠላችሁ ሐሜቱንም ጥሉት ይላል። ሐሜትን የመሰለበት የሰው ስጋ ነው። የሰው ስጋ መብላት እንደምትጸየፉት ስታስቡት እንደምትጸየፉት ሁሉ በተመሳሳይ ደግሞ ሐሜትንም ተጸየፉት። የሰውን ስጋ እንደመብላት ነው ብሎ ነው ቁርአን ያስቀመጠው ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም ለሌሊተል ኢስራ ወደ ሚራጅ ላይ ሲወጡ የተመለከቱት ወደ ሰማይ በተወሰድኩ ጊዜ ከነሐስ የሆኑ ጥፍር ኖሯቸው ፊቶቻቸውና ደረቶቻቸው የሚዋጡት የሆኑ ሰዎች በኩል አለፍኩኝ። እኔም ጅብሪልን ሆይ እነማን ናቸው እነዚህ ያልኩት? እነዚህ የሰዎችን ስጋ የሚበሉና ክብራቸውን የሚነኩ ናቸዋል። የሰውን ስጋ የሚበሉ ማለት ሐሜተኞች የሆኑ ሰዎች ማለት ነውና የሰው ስጋ መብላት በጣም አጸያፊ ነገር ከሆነ ሐሜትም ልክ እንደዛ ነው የሚቆጠረውና ከዛ ነገር ራቁ ነው ተብሎ የተባለው። ብዙ እንትሎች አሉ፣ ማስረጃዎች አሉ። ግን ባይብል ላይ ነው የሰው ስጋ መብላት ሐላል የሆነው
እሱ ነው መነገር ያለበት ከተነገረ ላይ ቀር ማለት ያብዬ ነው ደምዬ አይነት ነገር ካልሆነ በስተቀር የሰው ስጋ በባይብል ሐላል የሆነበት ማስረጃዎችን ማቅረብ እንችላለን። በቁና የሰው ስጋ መብላት ማለት ነው ክልክል ሳይሆን የተፈቀደ መሆኑን የሚያሳዩ ማስረጃዎች ማቅረብ ይቻላል ማለት ነው። አጋጣሚ ስለገባው ብዙ ነገሮችን እንትን አላልኩም። እናንተ መቀጠል ትችላላችሁ። ለሚ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አሁን ኡስታዝ የጠቀሰው ሐዲስ ሱነን አቢ ዳውድ ላይ ያለው ነው። አንዴ ዙም አውት ነው ዙም ኢን ነው የሚባለው ላድርግላችሁ ነው። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኔትወርክ ጥሩ አይደለም፣ ያው እየተቆራረጠን ቢሆን እየሰማሁህ ነው። ማሻአላህ ስላገኘው ደስ ብሎኛል። ከኔ ነው እንዴ? ይሰማል? ለድምጽ ጋይስ ይሰማችኋል? እያወራህ ከሆነ እየተሰማን አይደለም። ገሜ ይዞታል። ሱነን አቢ ዳውድ ላይ ያለው ማለት ነው ሐዲስ 4878 ላይ አሁን ኡስታዝ የጠቀሰው ወይም ደግሞ መጽሐፍ አይ ቲንክ ስንት ነው መጽሐፍ 43 ሐዲስ 106 ላይ ማለት ነው ያለው በሐሜት አድርጎ ነቢያችን ሰለላሁ ዐለይሂ ወሰለም የነገሩን የሰው ስጋ መብላት ምን ያክል አጸያፊ ከመሆኑ የተነሳ ይብን ቅጣት ነው። ራሳቸውን ይቧጭራሉና እነዛ የሰው ስጋን የሚበሉ ተብለው ነው የተገለጹት ማለት ነው። الذين يأكلون لحوم الناس ተብሎ የሰውን ስጋ የሚበሉ ናቸው ተብሎ ይገለጻል። ላይ ከሐሜት ማማት ልክ የሰው ስጋን እንደመብላት ነው ተብሎ ሲገለጽ የሰው ስጋ መብላት ጥሩ ነው ማለት አይደለም። በቃ በግልጽ ነው የተቀመጠው። የሰው ስጋ መብላት ጥሩ ነው ቢሆን ኑሮ ሐሜትን በዛ ደረጃ ነቢያችን ሰለላሁ ዐለይሂ ወሰለም አይገልጹትም ነበር። አላህ ሱብሓነሁ ወተዓላ ቁርአን ላይ በዛ መንገድ አይገልጸውም ነበር። ስለዚህ ይህንን ነው ኡስታዝም እየተናገረ ያለው። ፋሩቅ ኢብኑ ቃፍ የምጨምሩት ነገር ካለ የህያ ጨምሩ። ብዙውን ሰዓት ወስዶ ያወራበት ከዚህ ጋር ነው ቪዲዮ ላይ የነበረው ቪዲዮ ማለት ነው። ብዙውን ሰዓት ወስዶ የተወራው ቶፒክ ይሄ ነው የነበረ። እንደ ኢስላም አስተምህሮ የሰው ስጋ መብላት በጣም አጸያፊ ነገር ነው። በምንም አይነት መንገድ ተቀባይነት የለውም። ይህ ማለት ግን የሰው ስጋ መብላት ጋር በተገናኘ አንድ ሰው በጣም ችግር ላይ ቢሆን በጣም ተቸግሮ ቢሆንና አቅራቢያው ያገኘው በቃ ያ ብቻ ከሆነ ምንድነው ማድረግ ያለበት በሚለው አንዳንድ ዑለሞች ያስቀመጡት ነገር አለ። ምንድነው በጣም ችግር ላይ ከሆነ ከሞት የሚያድነው አይነት ስርዓት ላይ ወይም ደግሞ ከሞት የሚያድነው አይነት መንገድ ሰሞኑን ኢትዮጵያዊውን ታውቃላችሁ በጀልባ አብሯቸው ከሄዱ ሰዎች እሱ ብቻ የተረፈውና የተረፈበትን ምክንያትም ሲናገር ያው እንግዲህ ያኔ አቅሉን ስቷል ኦሬዲ። ስለዚህ ያደረገው ነገር ቢኖር እዛ የሞቱ የነበሩ ሰዎችን ስጋ መመገብ ነው። ያንን ነው ያደረገው። በዛ ምክንያት ነው በህይወት የተረፈ። ያ ማለት ግን እንደ ኢስላም አስተምህሮ ሳይሆን ከሙስሊሞች መካከል ማለት ነው ወይም ደግሞ ከዑለማ መካከል ይህንን ሐሳብ ያመጡ ሰዎች ነበሩ ነው። ይህ ሐሳብ ግን ትክክል ነው ወይ ከተባለ አይደለም። ቁርአንም ላይ ሐዲስም ላይ የሌለ ሐሳብ ነው። ትክክለኛ ሐሳብም አይደለም። ኢቨን አንድን ሰው ዳጊን አስገቡት አንድ ሳቡታ እኔ እየሰራልኝ ስላልሆነ ነው። አንድን የሞተን ሰው አካል ወይም አጥንት መስበር በህይወት ላይ ያለን ሰው አጥንት እንደመስበር ነው የሚቆጠረው በኢስላም አስተምህሮ። ኢቨን በጦርነት ሰዓት ማለት ነው ምን ማድረግ አይቻልም። አንድ ሰው ከሞተ በኋላ የአካል ክፍሉን አሁን ቁረይሾች ባለፈው ያን ስቶሪ ሳወራችሁ ነበረ። በጣዖታውያን በኩል ወይም ደግሞ በቁረይሾች በኩል ማለት ነው ይደረግ የነበረ ልምድ ነበር። ያ ልምድ ምንድነው? ጦርነት ከተዋጉ በኋላ ሰዎችን ከገደሉ በኋላ ሴቶቻቸው ይገቡና ወደዛ የጦር ሜዳ ሴቶቹ ይገቡና የሰውን አካል መቆራረጥ ይጀምራሉ። አፍንጫ ይቆርጣሉ፣ ጆሮ ይቆርጣሉ፣ እንደ ጌጥ ያንጠለጥሉታል ጆሮአቸው ላይ ምናምን። ይሄ ጃሂልያ የሚባለው ዘመን ነው። ጃሂልያ ማለት በቃ አላዋቂዎች ወይም ደግሞ በቃ የዘቀጠ አመለካከት ማለት ነው ባጭሩ። ከኢስላም በፊት የነበረው ማህበረሰብ ያንን ይተገብር ነበር። ያም በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል።
አሁን ዛሬ ሙስታዙ ሲያወራው የነበረው ነገር ምንድነው? ኢቭን በጦርነት ሰዓት ግዳጅ ሆኖ አሁን ሀገራዊ ጦርነትም ሊሆን ይችላል፣ ሃይማኖታዊ ጦርነትም ሊሆን ይችላል። ጦርነት የሚባል ነገር አለ። ማህይማነሽ 1% ጦርነት የሚባል ነገር አለ እና ኢቭን በጦርነት ሰዓት እንኳን እንደዚህ አይነት ስራዎችን መስራት አይፈቀድም ነው። ምን አይነት ስራዎችን መስራት? ሰውን በቀጥታ መግደል እየተቻለ አሁን ጦርነት ነው፣ መግደል እየተቻለ ማሰቃየት፣ ያ ነገር አይፈቀድም፣ በኢስላም ክልክል ነው። በጦርነት ሰዓት እንኳን አሁን የሀገር ጦርነትም በሉት የምን ጦርነትም በሉት የሃይማኖትም ጦርነት ወይም ጂሃድ ላይም በሉት እንደዚህ አይነት የጦርነት ወቅቶች ላይ እንኳን ሰውን ማሰቃየት አይፈቀድም። ከነዛ ውስጥ መካከል አሁን አይሲስ ምናምን የሚባሉ መቼም የምታውቋቸው አሉ። በወሬ ደረጃ ያው ፖለቲካል የሆኑ ተቋሞች አሉ። ሰው ሲያቃጥሉ ምናምን አይተናል። አሁን ከስንት ነው እኔ ያየሁት ከ8-9 ዓመት አይ ቲንክ እንደዛ አካባቢ ሰው ሲያቃጥሉ ምናምን አይተናል። በኢስላም አሁን ኢቭን ቅልጥ ያለ ጦርነት ላይ እንኳን በእሳት መቅጣት አይፈቀድም። የእሳት ፈጣሪ ብቻ ነው ሰውን በእሳት የሚቀጣው ወይም ደግሞ ፍጡርን በእሳት የሚቀጣው። የትኛውንም ፍጡር በእሳት መቅጣት አይፈቀድም። ከዚሁ ጋር እንኳን በማየት በማያያዝ ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ወደ ጦርነት የሚሄዱ ሰዎች ላይ 10 የሆኑ ህጎች ይሰጧቸው ነበረ። አቡበክር ይህንን ሲተገብር ታይቷል። እነዛ 10 ህጎች ምንድናቸው? ዛፍ አትቁረጡ፣ ህጻናትን አትግደሉ፣ ሴቶችን አትግደሉ፣ አዛውንትን አትግደሉ፣ ቤተ መቅደሶችን አታፍርሱ፣ የሃይማኖት ተቋማት የአህለል ኪታብ በተለይ የክርስቲያንና አይሁድን ሲናጎግ ነው ምናምን የሚባለውንና እንዲሁም ደግሞ ቤተክርስቲያን ተብሎ የሚቆጠረውን ገዳማት ላይ ያሉትን ሰዎችም አትንኩ። በቃ ለጦር ከወጣ አካል ውጪ ማንኛውንም ሰው አትጉዱ ነው። ልክ እንደዚሁ ይሄ የጦርነት ህግ ሆኖ ይሄ እንደወጣው ሁሉ ኢቭን ስንገድልም ወይም ደግሞ በጦርነት ሰዓት አንድ አማኝ የሆነ ሰው ሌላን አካል በሚገድልበት ሰዓት ማሰቃየት የለበትም ነው። በቃ በጦርነት ሰዓት ሆኖ ጂሃድ ከሆነ ካፊር ማለት ባይዘው ከሃዲ ማለት ነው። ካፊር ማለት ክርስቲያን ማለት ካፊር ማለት አይሁድ ማለት እንደዚህ ተነጥሎ አይደለም። ካፊር ክርስቲያን አይሁድ ነው። ካፊር ማለት በአላህና በነቢያችን ሰለላሁ ዐለይሂ ወሰለም የካደ ነው። እነዚህ ካፊር የሆኑ አካላቶች መጣው እኛ ጋር ጦር ቢገጥሙ የጦርነት ህጎች አሉን። ከነዛ ህጎች መካከል አዛውንትን መጉዳት አይፈቀድም፣ ሴቶችን መጉዳት አይፈቀድም፣ ህፃናትን እንደዛው፣ መነኮሳቶችን አይፈቀድም፣ ክልክል ነው። ገዳማት ላይ ያሉ ሰዎችን በቃ ባጭሩ ጦርነት ሊዋጋ ፊት ለፊት ከመጣ ሰው ውጪ ማንንም መግደል አይፈቀድም። እንስሳትንም ቢሆን ለምግብ አገልግሎት ካልሆነ በስተቀር በጦርነት ሰዓት ላይ መግደል አይፈቀድም። እንስሳትንም ማለት ነው። ለምን እስካልሆነ ድረስ ለምግብ አገልግሎት ካልሆነ በስተቀር ማረድ አይፈቀድም። በጦርነት ሰዓት ዛፎችን መቁረጥ አይፈቀድም። ለምን? ያ አካባቢ ትውልድ ነው የሚተካበት። ስለዚህ ለዛ ትውልድ ደግሞ አስፈላጊ የሆኑ ነገሮች አሉ። እነዛን ማድረግ አይፈቀድም ነው። ልክ እነዚህ ነገራቶች መግደል እንደተከለከለው ሁሉ ወደ ጦርነት ወይም ወደ ግድያ ደግሞ በምንገባበት ሰዓት እንደዛ አይነት ውጊያዎች በሚካሄዱበት ሰዓት ደግሞ ማሰቃየት አይፈቀድም ነው። ሙርተድ ከሆነም ባለፈውም ስለ ሙርተድ አወርተናል። ሙርተድ ማለት በኢስላማዊ ሸሪዓ ህግ ላይ ስንሄድ ላይክ ከሃይማኖቱ ወጦ እንደገና ያንን ማህበረሰብ ለመከፋፈል የሚሰራ ነው። በተጨማሪ የገደለ ይገደል የሚል ህግ አለ ኢስላም ውስጥ። የገደለ ይገደላል። ዝሙት የሰራ ባለትዳር ከሆኑ ዝሙት የሰሩትም እንደዛው ተወግሮ ይገደላሉ። እንደነዚህ አይነት ግድያዎች ላይ እንኳ ቢሆን ነገሩ እንዲፋጠን አድርጉት ነው፣ አታሰቃያቸው ነው። ያው አብዛኛውም ጊዜ ቢላውን ሳሉት ምናምን የሚለው እሱ ሙሉ ለሙሉ ድምፄ ምን ሆነ ሰዎች ከታች ድምፁ እያሉ አሁን ይሰማቸዋል? እሺ ቀስ ብዬ ጥሩ ላይ ነህ። እሺ አሚር ቀስ ብዬ አወራለሁ። አይ ቲንክ ስጮህ ይቀንሰዋል መሰለኝ ራሱ አላቅም። ለማንኛውም አሁን የሚሰማችሁ ከሆነ እንስሳቶችንም ቢሆን በምታርዱበት ሰዓት ቢላውን አስሉት ነው። ያን በተመለከተ ኢስሐቅ የሰራው ቪዲዮ ነው የመጀመሪያ የደረሰኝ። ከዛ በኋላ ብዙ ወንድሞች ሰርተዋል። አብዱልከሪም ሰርተዋል፣ ሳላህም ሰርተዋል፣ ራስ ምታትም ሰርተዋል ምናምን። ገብታችሁ ቪዲዮ ማየት ትችላላችሁ፣ የሰውየው የኡስታዙን ሙሉ ንግግር ጋር በተገናኘ ማለት ነው። ስለዚህ ምንድነው ኢስላም በሁሉም አይነት ቦታ ላይ ህጎች አሉት። ሁሉንም አይነት ነገራቶች ላይ በህግ የተቀመጠ ነው። ይሄ ማሳል ምናምን ከዛው ቪዲዮውን ስትቀጥሉት ያው እንስሳው ማየት የለበትም። የሚሳለውን ቢላ እንስሳው ማየት መቻል የለበትም። ያ ክልክል ነው፣ አይፈቀድም ነው። እንስሳው ማየት መቻል የለበትም ያንን ቢላ። ለምን? ይረዳዋል፣ ይገባዋል። እኛ እንደ የእንስሳው ነገር ባይገባንም እንስሳው ግን ያ ነገር ምን እንደሆነ ይገባዋል።
ማሰቃየት አይፈቀድም። አሁን ገጠር እኔ ተወልጄ ያደግኩበት አካባቢ ኃይለኛ ወይም አስቸጋሪ ከብት በሬ በሉት እንደዛ ከሆነ መጀመሪያ በመጥረቢያ ግልባጭ ሁሉ ግንባሩን ይመቱታል፣ በሙቀጫ ይመቱታል፣ አፉ ውስጥ እንደዚህ እንትን እንጨት ይከታሉ ምናምን። ለምንድን ነው ሲባል እንዲዳከምልን፣ ካልሆነ አይዳከምም አይወድቅም የሚል አይነት አመለካከት አለና ኢቭን ያ ሁሉም ቢሆን እንደ ኢስላም አይፈቀድም አይቻልም ነው ያን የተቀመጠው ማለት ነው። ራስ ምታት ጎበዝ ወንድማችን ነው። ስሙ ነው ራስ ምታት፣ ስም ነው ላልሽኝ ማለት ነው ስሙ ነው። ፎሎ አድርጊው። እስካሁን ድረስ ራስ ምታትን ፎሎ ያላደረገ አለ? መርሃባሽ። ስለዚህ ከዚህ አንጻር ነው የመጀመሪያው ቪዲዮ አይ ቲንክ ሁሉም ነገር ላይ ክሊር ነው። የሰውን ስጋ መብላት ጋር በተገናኘ ግን ልክ እዚህ ሀዲሱ ላይ በግልጽ እንደተቀመጠው ማለት ነው አላህ Subhanahu Wa Ta'ala ነቢያችን ሰለላሁ ዐለይሂ ወሰለም ጀሃነም ውስጥ ከሚቀጡ ሰዎች መካከል ያገኙት ሰው ምን አይነት ነው? ይኸው እዚህ ጋር የምታዩት ቆይ ዝቅ ላድርግላችሁና ሰሂህ የሆነ ሀዲስ ነው። ሱነን አቢ ዳውድ ሀዲስ 4878 ነው። ሀዲስ 4878 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ይጠይቃሉ። እነማንን ነው የሚጠይቁ? ጅብሪልን ይጠይቁታል። ምንድነው? ራሳቸውን የሚቧጭሩ ሰዎች አሉ። ስጋቸውን ከራሳቸው ላይ እየቧጨሩ የሚያነሱ ሰዎች አሉ። ያ እነዚህ ሰዎች እነማን ናቸው? እንደዚህ አይነት ነገር የሚያደርጉ የሚቀጡ፣ በዚህ መንገድ ራሳቸውን እንዲቧጭሩ የተደረጉ የሚቀጡ ሰዎች ማለት ነው። በዚህ መንገድ እነማን ናቸው? መን ሃኡላኢ ያ ጅብሪሉ ብለው ሲጠይቁ፣ ጅብሪል ሆይ እነዚህ እነማን ናቸው ሲሉ ብለው ሲጠይቁት፣ ጅብሪል ምንድነው ያለ? ቃለ ሃኡላኢ አለዚነ የእኩሉነ ሉሁመ ናስ፣ እነዚህ የሰዎችን ስጋ የሚበሉ ናቸው። ይሄ ስለ ሐሜት ነው የሚያወራ። ሐሜት ግን አጸያፊነቱን የሰው ስጋ መብላት ተደርጎ ነው የተቆጠረው። ሰው በኢስላም ሁሉም ህግ አለው፣ የሚበሉ አካላቶችም እንደዛው አሉ። ይህ ማለት ግን አዎ አንዳንድ ሰዎች የሚከብዳቸው ሰዎች ነው ያሉት በብዛት። የሙስሊም ሊቃውንት ማለት ነው ከቁርአንም ከሐዲስም መሰረት ኑሮ ሳይሆን በቃ አንድ ሰው ሎጂካል ሲያስበው ከሚረዳቸው ነገሮች ውስጥ ያስቀመጡት ነገር አለ። እሱም ምንድነው? በዚህ ሰዓት በችግር ሰዓት ሆኖ እንደዚህ አቅሉን እስከ መሳት ድረስ ደርሶ የሰውን ስጋ ቢመገብ ተጠያቂ አይሆንም ነው እነሱ የተናገሩት። ይሄ በቃ አጭር ክሊር ከት ነው። እንደዚህ ብለው ነው የተናገሩ። ያም ቢሆን ግን ቁርአንና ተጠያቂ አይሆንም ነው። ለምን? ኃጢአቶች ከማይመዘገቡባቸው ሰዎች መካከል አንደኛው ሰው የተገለጸው በእንቅልፍ ላይ ያለ ሰውና ማስተዋል የማይችል ሰው ነው። ያንን ነገር ሲሰራ አንደኛ ለአቅመ አዳም ያልደረሰ፣ ከዛ በእንቅልፍ ውስጥ ሆኖ የሚሰራ ሰው፣ አንድ ጤነኛ ያልሆነ አእምሮ የሳተ ሰው ደግሞ ከጤናው እስኪመለስ ድረስ ባለው ክፍተት ውስጥ የሚሰራቸው ስራዎች በሙሉ ተጠያቂ አይሆኑበትም ነው። ለዚህም አይ ቲንክ ትላንት ኡስታዝ ወሂድም የጠቀሰው ሐዲስ ነበረ። እሱን ላውጣላችሁና እኛውም ሳላ ስላለ ማውራት ትችላለህ ሳላ። እሺ ግልጽ ነው። ልጁ የተናገረው ነገር የአንዳንድ ዑለሞችን ሀሳብ ነው። ቁርአንና ሐዲስ እንዲህ ይላሉ የሚል ነገር አልተናገረም። የኔ ሀሳብ አይ ቲንክ ቪዲዮ ላይ የለም፣ እኔ የተናገርኩበት ቦታ የለም። ግን አሁን ከምናገር እስቲ ቴሌግራም ላይ ግባና የዛሬ 2-3 ዓመታት በፊት የጻፍኩትን አንድ ጽሁፍ ላስነብባችሁ። 165ኛውን አርቲክል ክፈትልኝ። አሁን አዲስ ነገር ከማወራ የድሮ አቋም ላውራ። 165ኛውን አንዴ እሱን ሙሉ ላንብብና የኔን አቋምም ያለውንም በማስረጃ እዛ ቴሌግራም ላይ የምናይ ይሆናል። 165ኛው እሺ፣ ብታሳየን ደግሞ አሪፍ ነው። ስክሪን ላይ ያያነው ቢሆን ስክሪን ላይ በደንብ ስሙ። እሺ ሁላችሁም እዚህ ውስጥ ያላችሁ፣ ይሄ ቆየት ያለ ነው። አይ ቲንክ 2023 ምናምን ላይ የተጻፈ ነው። ስንተኛው አርቲክል ማውጫው የት ነው ያለው? እላይ ያለ እንደ ማውጫው። ኦኬ ከላይ ፒን ካና አዙርልን ካሜራ እንድናይ። እኔ ያነባለሁ፣ ካሜራውን አንተ እንትላለን። እሺ ስንተኛው ነው አልክ? አሪፍ ዙም አድርገሽ 165 እሺ አዙረው። እሺ ቆይ አላገኘሁትም። 165
165ኛው ጽሁፍ ፒኑን ትነካለህ። ከዛ ዝርዝር ይመጣልሃል። 165ኛውን ትነካለህ። እርግጠኛ ነህ? ካልቻልክ ደግሞ ኢብኑ ቃል እስቲ ለሚ ቼክ። እሺ ይላል 165 አንደኛው 100 ተሳስቼ 2 ቁጥር ጻፍኩኝ። አንደኛው ነው የምታየው 164 ከዛ ወደ ታች እሱኛውን ዙም ታደርጋለህ። በደንብ ዙም አድርገው። አሁንም ዙም አድርግና ወደ መሀል አምጣው። እሺ ነው ወደዚህ መልሰው። መልሰዋለሁ። እዚህ ላይ ሁሉም ነገር አለ። 2023 ላይ የተጻፈ አርቲክል ነው። ኦልሞስት 2 ዓመት ጨርሶ ወደ 3ኛው የሚሄድ ነው። ርዕሱ እውን በኢስላም የሰው ስጋ መብላት ይፈቀዳልን ይላል። እሺ ዳጊ፣ ይሄ እኔ ነው የዛሬ 2-3 ዓመታት በፊት ነው። ያው ኦብቪየስሊ አንደኛውን ፓራግራፍ እንዘለዋለን። በጭፍን ጥላቻ የታወሩ አንዳንድ ሚሽነሪዎች ምናምን። እስቲ ወደታች ሂድና ዋና ሀሳቡ ጋር ሂድ። በቃ እዚህ ጋር አቁም። 1 2 3 ብዬ ነው የማነበው። ስለዚህ በደንብ መስማት አለብህ። የመጀመሪያው ፖይንት እስልምና የራሱ ዶግማና ቃኑና ማለት እምነትና ስርዓት ነው። ዶግማ እምነት ነው፣ ያ ስርዓት ነው ያለው ሃይማኖት ነው። እምነቱ የሚመሰረተው በቁርአንና በሐዲስ ላይ ብቻ ሲሆን ስርዓቱ ደግሞ በሰለፎች ኢጅማ ማለትም ስምምነት ነው ይላል። በቁርአንና ሐዲስ ውስጥ ደግሞ ምን መብላትና መተው እንዳለብን በዝርዝር ተቀምጧል። አንድም ቦታ የሰው ልጅን ስጋ መብላት ይቻላል ተብሎ አልተደነገገም። ወደ ላይ ሄድክ፣ ወደ ላይ አልተደነገገም። በተቃራኒው ግን ይህ መሰል ድርጊት ርኩሰት መሆኑ ተቀምጧል። ኦኬ ጌታ አምላካችን ከላይ በኩል ጌታ አምላካችን በቁርአኑ የአዳምን ልጆች ከሌሎች ፍጥረታት ሁሉ እንዳከበረው አከበር ነው ይላል ሱራ 17 ላይ። ከዚህም በመነሳት የክብሩን የሰው ልጅ ስጋ በህይወቱም ሆነ በሞተ ጊዜ መብላት አይፈቀድም ከልክለዋል ይላል። አታጅ ወልአክሊል የተሰኘ ኪታብ 2ኛው ሙጀለድ ገጽ 256 ላይ። ከዛ አልጨረስኩትም ፒኬ ከኔ ጋር እኔ ሳነበው ከኔ ጋር አሁን ያላነበብኩም ከላይ ያሳለፍከውን ሐዲስ እሺ እኔ ሳነበው እንትን ከኔ ጋር ትሄዳለህ። ስለዚህ ወታች ማለት ዙም ስለሆነ ነው ባንዴ ሂዶ። ኦኬ ያስቸግራል። አይ በቃ አሁን አለ ሐዲሱ ላይ ነው ያለው። ሐዲሱ ላይ ሱነን ነቢ ዳውድ 3207 መጽሐፍ 21 ሐዲስ 119 ላይ አን አይሻ ረዲየላሁ አንሃ ቃለት አነ ረሱላላህ ሰለላሁ ዐለይሂ ወሰለም ምን አሉ? ከስሩ አዘሚ ልመይት ከከስሪሂ ሐያ ይላሉ። አይሻ እንደተረከችው የአላህ መልእክተኛ የሞተን ሰው አጥንት መስበር በህይወቱ ያለ እንደ መስበር ያህል ኃጢአት ነው ይላል። የሞተን ሰው ለመብላትም ይሁን ለሌላ ነገር አጥንቱን መስበር በህይወት እንዳለ ያለውን ሰው እንደ መስበር ያህል ኃጢአት ነው። የሞተ ሰው በድንጋጌዎች ልክ በህይወት እንዳለ ሰው ነው። በህይወት ያለውን ሰው ምን ማድረግ አይቻልም። ስጋውን መቁረጥ፣ አጥንቱ መስበር አይቻልም። የሞተ ሰውንም በተመሳሳይ እንደዛ አይቻልም ነው። ስለዚህ የሰው ልጅ ሰውነት በሁሩማት ማለትም ክልከላዎች ሁሉ እንደ ህያው ሰው በመሆኑ እርሱን በሞተ ጊዜ መቅደድ እና መስበር ክልክል ነው ማለት ነው። የቀደምት ሊቃውንቶች አቋም ይሄ ነው። ኢብኑ ሙፍሊህ ኪታብ አልፉሩ የተሰኘ መጽሐፍ ገጽ 148 ላይ። ስለዚህ ቁርአንና ሐዲስ በፍጹም የሰውን ስጋ መብላት ይቻላል ብለው እንዳልፈቀዱና እንዲህ ያለ ነገርም እንደማይደግፉ ከነዚህ ነጥቦች በቀላሉ መረዳት እንችላለን አለ። እሺ የመጀመሪያው ፓራግራፍ አልኩል። ሁለተኛ ፖይንት ጋር እንሂድ። እሺ ወደ ላይ ትንሽ መልሰው 2 ፖይንት። አንዳንድ ሊቃውንት የተጎዳ ወይም የተገደደ አካል የሰው ስጋ ቀርቦለትና ከዚያ ቢበላ ኃጢአት አይሆንበትም ብሎ ያምናሉ። ልብ በልሽ። አንዳንድ ሊቃውንት የተጎዳ ወይም የተገደደ አካል የሰው ስጋ ቀርቦለትና ከዚያ ቢበላ ኃጢአት አይሆንበትም ብሎ ያምናሉ። በአራቱም መዝሃቦች የተለያዩ አቋሞች የተሰነዘሩ ሲሆን በአብዛኛው የሐነፊያ ሊቃውንት ዘንድ ይህ ነገር ፈጽሞ አይቻልም። ኪታብ አልሐሺያት ለኢብኑ ዑበይዲን 6ኛው ሙጀለድ ገጽ 338 ላይ። እንዲሁ በማሊኪያ ሊቃውንት ዘንድም አይፈቀድም የሚል ሐሳብ ተሰንዝረዋል። ሸርሕ አልዘርቃኒ 3ኛው ኪታብ 49ኛው ገጽ። በተመሳሳይ በሐንበልያዎችም ዘንድ ተከልክሏል ይላል። ኪታብ አልኢንሳፍ ሊአልመርዳዊ 10ኛው ሙጀለድ ገጽ 283። አልሙግኒ ኢብኑ ቁዳማ
ሁለተኛው የኢብኑ ቁዳማ ኪታብ ነው። ከዛ በኋላ አንዴ እንትን እንዳይሆንባችሁ ቁጥር 10 ከሚለው ወደታች ሌላው ቀርቶ የሻፊዕያ ሊቃውንት እንኳን የሰው ስጋ በየትኛውም ሁኔታ ላይ አይፈቀድም የሚለውን አቋም ያንጸባርቃሉ። ኪታብ አልመጅሙዕ ለኢማም አናዋዊ 9ኛው ሙጀለድ 44ኛው ኢቭን በአብዛኛው ሊቃውንት ዘንድም ነው ይሄ አቋም። በተጨማሪ በ5ኛው የኢማም አዳውድ ዙህሪ መዝሐብ ማለትም በዛሂርያ ውስጥም እንኳ ይህ ነገር አልተፈቀደም። ኢብኑ ሐዝም በመከራም ሆነ በግዳጅ ወይም በጉዳት ወቅትም ቢሆን ከሰው ስጋ መብላት ፈጽሞ አይፈቀድም ሲል ተናግረዋል። አልሙሐሊ ኪታብ አልሙሐላ ሶሪ እዛ ጋር ሙሐሊ ይላል ሙሐላ ነው። እሺ ሊን ላርጉት ኪታብ አልሙሐላ 6ኛው ሙጀለድ ገጽ 105 ላይ አልቁርጡቢም ኢማም አህመድ እና ዳውድ ከዚህ ነገር መከልከላቸውን በአህካሙ 3ኛው ገጽ 31ኛው ገጽ ላይ ጽፈዋል ይላል። በአጠቃላይ በሚባል ደረጃ የሙስሊም ሊቃውንት ይላል ወደታች ትንሽ ወደታች በአጠቃላይ በሚባል ደረጃ ወይ ከላይ የሚታያል ችግር የለም። በአጠቃላይ በሚባል ደረጃ የሙስሊም ሊቃውንት በኢጅማ የሰው ስጋ መብላት ፈጽሞ እንደማይፈቀድ ይስማማሉ ይላል። በሊቃውንቶች ዘንድ በአጠቃላይ በሚባል ደረጃ የሰው ስጋ መብላት እንደማይፈቀድ ይስማማሉ። የተለያዩበት ነጥብ በጉዳት መከራ ጊዜ ይፈቀዳል ወይስ አይፈቀድም የሚል ሲሆን አሁንም አይፈቀድም የሚሉት ያመዝናሉ። የሰው ስጋ መብላት በአጠቃላይ በሊቃውንት ዘንድ የተከለከለ ነው። ልዩነቱ ያለው የተጎዳ ሰው ወይ የተገደለ ሰው የሰው ስጋ ቀርቦለት ከዛ ቢመገብ ይፈቀድለታል አይፈቀድለትም የሚል ሲሆን በግዳጅ ጊዜ እንኳን አይፈቀድም የሚሉት ያመዝናሉ ይላል። ነገሩ በሞት አፋፍ ላይ ያለ ሰው የሚበላው አጥቶ በመታገል ላይ ሳለ የሰው ስጋ ቢቀርብለት መብላት ይፈቀድለታል ወይስ አይፈቀድም የሚለው ነጥብ እንጂ ልዩነቱ ልክ እንደ እንስሳ ለምግብነት ይውላል ወይስ አይውልም የሚል ላይ አይደለም ይላል። ኢቨን እዚህ ላይ እንኳን የሰው ስጋ ልክ እንደ በሬ ስጋ መመገብ ይቻላል የሚለው አይደለም። ዑለሞች የፈቀዱት ራሱ እኮ ልክ እንደ እንስሳ መመገብ ይቻላል አይደለም። አንድ ሰው እንደውም ኢብኑ አረቢ የሚል ጽሁፍ ሶስተኛ ከታች ወደታች ከላይ ወደታች ሶስተኛው ኢብኑ አረቢ ይላል። እንደ ኢብኑ አረቢ የመሳሰሉ ሊቃውንት ስጋው ህይወት የሚያተርፍ ከሆነ ብቻ ነው የሚፈቀደው፣ ከዚያ ውጪ በህይወት መተረፉ ካልተረጋገጠ አይብላው ይላሉ ይላል መስዋዕቱል አህካም 6ኛው 44ኛው ገጽ ላይ። እነሱ የሚፈቅዱት ራሱ አንድ ሰው በህይወት አፋፍ ላይ ያለ ለመሞት አፋፍ ላይ ሆኖ እንደው ያ ስጋ ቀርቦለት ቢመገበው ይተርፋል ላይ አይተርፍም፣ መትረፉ ከተረጋገጠ ከሚሞት እያሉ ነው የሚፈቅዱት። የፈቀዱት ራሱ ነው የምልህ እንጂ ልክ ሌላውን ስጋ እንደምትበላው ብላው የሚል አይደለም። እንደዚህ ራሱ ሆኖ የሚከለክሉት ቁርአንና ሐዲስን እናወጣቸዋለን ከዚህ ሲጀመር ስለማይፈቅዱ ስለሚከለክሉ የዑለሞቹ ራሱ የአብዛኞቹ የሚከለክል ነው። ማጠቃለያውን እስቲ እናንብባውን ወደታች አንድ ማጠቃለያ ይቀራል። ያው እዚህ ጋር ማጠቃለያው ላይ የሰው ልጅ ስጋን መብላት በእስልምና ፈጽሞ አይፈቀድም 4 ነጥብ። ይሄ ዛሬ እኛ አሁን ምነግርህ ነገር አይደለም ዳጊ፣ ድሮ የተጻፈ ጽሁፍ ነው። እሺ የሰው ልጅን ስጋ መብላት በእስልምና ፈጽሞ አይፈቀድም። አይደለም የሰውን አካል ይቅርና ከእንስሳት የአብዛኞቹን ስጋ በእስልምና የተከለከለ ነው። አይደለም የሰው ስጋ በእስልምና አህያ ቢመጣ ውሻ አለ አይደለ የቤት እንስሳ የሱ እንኳን አይፈቀድም። አይደለም የሰውን አካል ይቅርና ከእንስሳት እንኳን የአብዛኞቹን ስጋ በእስልምና የተከለከለ ነው። የትኛውም የሙስሊም ሊግ የሰው ስጋ ለመብል ይሆናል ብሎ አልተናገረም። እንደው የተናገረ አካል እንኳን ቢኖር ከዶግማና ቃሉናችን ጋር ከእስልምና ዋናው ትምህርት ጋር የሚጋጭ ነው፣ እዛ ውስጥ ያለ ነው። ዳሩ ግን የፈቀደ ሙስሊም ሊግ አናገኝም። ይፈቀዳል የተባለውም ለመብል ሳይሆን እንደ አጋዥ ሆኖ ህይወትን ማትረፍ ከቻለ ብቻ ነው። ከዚያ ውጪ ለሌላ ዓላማ የፈቀደ አንድም ሊቅ የለም። በዚህ ሁኔታ ውስጥም እንኳን አይፈቀድም ያሉት ሊቃውንት አብላጫውን ድምፅ ይዛሉ ይላል። በዚህ ሁኔታ የተጎዳ እንኳን የተገደለ ሰው መብላት አይፈቀድለትም የሚሉት ይበልጣሉ። አይታል የተገደለ ሰው ወይ የተጎዳ ሰው ስጋ ቢቀርብለት ከዛ መመገብ ይችላል ወይ በሚለው ክርክር ውስጥ እንኳን የሚበልጡት አብዛኛውን እጅ አይፈቀድም የሚሉት ናቸው። ከቁርአንና ከሐዲስ ወጥተን እነሱን ስለማይፈቅዱ ኢቭን የሊቃውንቶችን አቋም ብቻ ይዘን እንቀጥል ቢባል እኔ 1000 ዑለሞችን ስጠራ በዛ በኩል ወይ 5 ወይ 6 ብጠራ ነው አይፈቀድም የሚል እኔ 1000 መቁጠር እችላለሁ። በዛ በኩል ደግሞ 4 ወይ 5 ቢጠራ ኢቭን በዚህ ደረጃ እንኳን በዑለሞቹ የሚከለከል ነው አይደለም። በቁርአንና በሐዲስ ሊፈቀድ ይቅርና ዑለሞቹም ያወገዙት የተወገዘ ነገር ነው። እነዚህን ኪታቦች አሁን የጠቀስኳቸው ሁሉንም አለኝ እንትን በመጽሐፍ ደረጃ ይህ ጽሁፍ ስለሆነ ነው ከፍቼ ማሳየት እችላለሁ። ለማንኛውም ይህን ይመስላል ነው የድሮ ጽሁፍ ስለሆነ አሁን ዝም ብዬ ከምናገር የድሮን ላንብብ ብዬ ነው። እሺ ጨርሻለሁ።
ጀዛኩሙላሁ ኸይረን ሳላህ። አይ ቲንክ አሁን ሁሉም ግልጽ የሆነ ይመስለኛል። ያው ከተናገራቸው ነገሮች ውስጥ ምናልባት አንዳንድ ሰው ግራ የሚጋባ ሰው ካለ ኮር ፖይንቶችን ለማንሳት ያክል አንደኛ በጠቅላላ በሁሉም ማለት ነው ሳላህ እንዳለው 1000 ዑለማዎች ቢኖሩ ለምሳሌ 1000ም ለምግብነት ይውላል የሚል እምነት የላቸውም። በግልም በሃይማኖት አስተካከውም በሁለቱም በኩል እንደዛ አይነት እምነት የላቸውም። ይቅርታ አድርግልኝ እዚህ ጋር ግን ማለት ነው የእምነት ሊቃውንቶች የሚሆኑ ዑለማዎች የትኛውም በቃ አውቃለሁ የሚል ማለት ነው እስልምናን መብት አለው እንዴ? ቆይ እንትን ማለት ልክ ከመልእክተኛ ውጪ ማለት ነው ከነብዩ መሐመድ ውጪ እንደዚህ ይሄን ነገር አድርጎ ይሄን ነገር አሁን ለምሳሌ ቅድም አሁን ሳላም ሲያብራራው ነበር አብዛኞቹ ፈቅደው ቢሆን ኑሮ ማለት ነው አብዛኞቹ አምነውበት ቢሆን ኑሮ ይሄ ልክ እንደ እስልምና መመሪያና በቃ ይሄ ህግ ነው በቃ ተፈቅዷል ይደረግ ማለት ይቻላል ማለት ነው። አባባል ገብቷል። አሁን ቁርአን ላይና እንትን ላይ እስከሌለ ድረስ ማለት ነው ሐዲስ ላይ እስከሌለ ድረስ በቃ የለም ነው የለም አለቀ። አይፈቀድም ይሄ ነገር ጭራሽ የተከለከለ ነው እንጂ መባል ያለበት እኔ ያው ትልቅ ጥያቄ ይሆንብኛል። የእስልምና ሊቃውንቶች አብዛኞቹ አምነው ስላመኑበት ስላላመኑበት የሚለው ነገር ውስጥ ስለምን ይገባል? አሁን እንደዛ ብሎ የሚያምነው ሰው ወጥቶ ይሄን ነገር ለምን ያወራ ምናምን ቪዲዮ እንዴት ይሰራበታል? ይቻላል መብላት ይቻላል አሁንም ለምን ያልኩ ያለሁት ዳጊ አሁንም አንድ ያላገኘው ፖይንት ቪዲዮውን እርሳው። አሁን ያ የቀረበው ቪዲዮ ሳላሃውን ለምሳሌ ጽሁፉ ላይ አይተው ከሆነ የሳላህ ጽሁፍ ላይ በዝርዝር አይተው ከሆነ እንደዚህ የሚሉ አንዳንድ ዑለሞች አሉ ነው የዑለሞችን አመለካከት ነው የተቀመጠ የአንዳንድ ተብሎ የተጠቀሱትን ማለት ነው። ቪዲዮ ያያቸው ቪዲዮዎች በሙሉም ስለዛ ነው የሚያወሩት እንጂ አሁን እሱ እንዳለ ከሆነ 1000 ዑለማዎች አይፈቀድም ብለው 3 እና 4 ሰዎች ደግሞ አይ በዚህ ሁኔታ ላይ ከሆነ ግን መብላት ይፈቀዳል ወይም ይቻላል ብለው ቢያስቀምጡ ማለት ነው የ3 እና የ4ቱን ቪው ነው እያቀረቡልህ ያሉት እንጂ በዛ ደግሞ አይደለም ኢስላም የሚገነባው። ይሄ መጀመሪያ። ሁለተኛው ነቢያችን ሰለላሁ ዐለይሂ ወሰለም የኔ አዋቂዎች ወይም ደግሞ ዓሊሞች ጋር በተገናኘ በመጥፎ ነገር ላይ ወይም ትክክል ባልሆነ ነገር ላይ ኢጅማ አያደርጉም ብለው ተናግሯል። ኢጅማ አያደርጉም ማለት አይሰባሰቡም ማለት ነው። ለምሳሌ አንድ ምሳሌ ልስጥህ። በእስልምና ክሊር የሆነ ነገር አለ። እሱም ምንድነው? አጅነቢ የሆነችን ሴት መንካት አይፈቀድም። በቃ ይሄ ቁርአናዊ ህግ ነው፣ በሐዲስም ያለ ነው፣ ምን ተገብረውም ነው። አጅነቢ የሆነችን ሴት ወይም ትዳር ላይ ያልሆነ ወይም ደግሞ ዝምድና የሌለህን ሴት መንካት አትችልም። አሁን ከዚህ ጋር በተገናኘ ግን ለምሳሌ ልትሞት ጫፍ ላይ ደርሳ ብታገኛትና ትንፋሽ ባፏ በኩል ወይም ባፍንጫዋ በኩል መስጠት ግድ ቢሆን ወይም ደግሞ ደረቷ ላይ ፓምፕ ይደረግ የለ የልብ ትርታዋ እንዲነሳ ምናምን አንተም ሙያው አለ በዛ ዙሪያ ላይ ነው የተማርከው። እነዛ ነገራቶች ግድ ቢሆኑብህ ያንን ነገር ማድረግ አለብህ ወይስ የለብህም የሚለው ነገር ጋር በተገናኘ የሚቀመጡ ፈትዋዎች አሉ። አሁን እነዛ ፈትዋዎች ምንድነው? እንግዲህ ቁርአን ላይ እንደምታዩ ሴት ልጅም መንካት በቃ አይፈቀድም፣ ክልክል ነው። በቃ አጅነቢ ዝምድና የሌለህን ሴት መንካት መጨበጥ ምናምን አይፈቀድም። ግን እንደዚህ አይነት ሁኔታ ላይ ሲሆንስ ምንድነው ማድረግ ያለብኝ የሚለውን የፈትዋ ጥያቄ ያቀርባሉ። የፈትዋ ጥያቄ ሲያቀርቡ አሁን ከነዛ መካከል ያሉ ወይም ደግሞ ዑለማዎች ማለት ይቻላል አጠቃላይ በዚህ መስአላ ወይም በዚህ ጥያቄ ላይ ቢሰባሰቡና ምላሽ ቢሰጡ በዚህ ጥያቄ ላይ ተሰባስበው ምላሽ ቢሰጡ አንዱ እየሞተችም ይሁንም አይሁንም በቃ መንካት አይፈቀድም ተብሏል አይፈቀድም ብሎ ሊናገር ይችላል። ለዛም ደግሞ እንደ ምክንያት አጅነቢይን መንካት እንደዚህ አይነት ኃጢአት አለው ወደ ዝሙት ውስጥ ሊያቃርብ ይችላል ምናምን ብሎ ኢስላማዊ የሆኑ ብዙ ዝርዝሮችን ሊያስቀምጥ ይችላል። እንደዛ አይደለም ተብሎ 99% የሆኑት ደግሞ ኖ እንደዛ ሳይሆን ይቺ ሴት እየሞተች ያለች ሴት ነች። እየሞተች ያለች ሴት ስለሆነች የትኛው ነው የሚከብደው? ሰውየው እኮ ሴክሹዋል ኢንተርኮርስ ፈልጎ አይደለም ሚነካት ለሌላ ነገር። አጅነቢ ማለት ባዕድ ሴት ማለት ነው፣ ዝምድና የሌላት ባዕድ ሴት ማለት ነውና ለሌላ ነገር እኮ ፈልጓት ሳይሆን ህይወቷን ለማዳን ብሎ ነው። ስለዚህ ይህንን ነገር ማድረጉ ክልክል የለውም፣ እንዲያውም አጅር ያገኝበታል ማለትም ምንዳ ይሰጠዋል። ለምን? ከጉዳቱ ይልቅ ጥቅሙ ስለሚያመዝን ብለው ይናገራሉ። አሁን ይሄ የነገርኩ ባይዘው እንደ ምሳሌ የሚሰጠው ኢስላም ላይ
ግልጽ ሆኖ የተቀመጠ ነገር ስለሌለና ግልጽ ሆኖ የተቀመጠ ስለ ኢስላም ላይ አለ ግን ቁርአንና ሐዲስ ላይ አሁን በቃ ስፔሲፊክ ተደርጎ እንደዚህ አይነት ሁኔታ ላይ እንዲደረግ የማይባሉ ህጎች ይኖራሉ ግን ጀነራሊ ከኢስላማዊ አስተምህሮ አንፃር የሚዳኙ ህጎች አሉ ስለዚህ ሴትየቱን ለመርዳት እስከሆነ ድረስ ያኛው ሳይሆን በላጭ የሚሆነው የሷን ህይወት ማትረፍ ነው ማለት ነው ሶ የሷን ህይወት ማትረፍ ስለሆነ ያ 1% የተባሉት አካላቶች ያመጡት ተቃራኒ የሆነ ሐሳብ ተቀባይነት አይኖሩም ገባ ስለዚህ ዑለማዎች በምን ዙሪያ ነው የሚሰባሰቡ በመልካም ነገር ላይ ብቻ ይሰባሰባሉ ነው ሶ አሁን ኢስላም ላይ ፈትዋ የሚባለው ጥያቄ ለምሳሌ እኛ አናቀው ምናምን ብለን ወደ ሌላ ሰው እንወስዳለን እኛ አናቀው ምናምን ብለን ወደ ሌላ ሰው እንወስዳለን ላይክ ሁሱን ጠይቁ ፈትዋ ለምንድነው ሁሱን ጠይቁ የሚባለው ሲባል ይሄ ኢጅማዕ የሚባል ነገር አለ ዑለማዎች በዛ ዙሪያ ላይ ምንድነው ያሉት ስምምነት ነው ሶ ነብያችን ሰለላሁ ዐለይሂ ወሰለም 23 አመታት እዚህ ምድር ላይ ሲኖሩ እያንዳንዱ ነገር መሰረቱ ተቀምጧል ያ ማለት ግን ዲቴል እንዴ እኔ ስነሳ አሁን ጽሁፍ መጻፍ በፈልግ በግራዬ ልጻፍ ወይስ በቀኜ እንደዚህ የሚሉ አይነት ነገራቶች አይደሉም እንደዚህ አይነት ጥያቄዎችን ግን ስታነሳ አንተ ከኢስላማዊ ጄኔራል ከሆነ መሰረቱ ካለው ነገር ላይ አንፃር አንስተው ዲቴይሉን አብራርተው ይመልሱልሃል ነው ያ ስራ ደግሞ የማን ነው የሙስሊም ወይም ደግሞ የዑለማዎች ድርሻ ነው የሚሆነው ዑለማዎች ግን እነዚህ አይነት ሐሳቦችን ሲያመጡ መነሻቸውን ቁርአንና ሐዲስ አድርገው ነው ሊያመጡ የሚችሉት ነው ስለዚህ እንዳልኩህ ደግሞ የሰው ሁሉ አመለካከት ስለሚለያይ የተለየ የሆነ ሐሳብ ይዘው የሚመጡ ይኖራሉ ሶ ከዛ አንፃር ነው እንጂ የምናየው አሁን በሴት ከሰጠው ምሳሌ ጋር ተመሳሳይ ድርጊት ነው ይሄም ተመሳሳይ ሁኔታ ነው ከዛ አንፃር ነው እንጂ እኛ የምናየውና የምንቀበለው ምናምን ማንኛውም ህግ ላይ አብዛኞቹም ተስማማል እንደዛ የሚባል ነገር የለም ማንኛውም ህግ ላይ እንደዛ አይደለም ለዛ ነው በመትለያዩበት ሁኔታ ላይ ወደ ቁርአንና ወደ ሐዲስ ተመለሱ ነው ሶ የትኛው ነው አመዛኙ የሚለው ነገር እናያለን ለምሳሌ 4 ሚስት ማግባት እኮ የሚጎዳባቸው አካባቢዎች እኮ ይኖራሉ በጣም ደግሞ ጥቅሙ ደግሞ ይበልጥ ከፍ የሚልበት አካባቢዎች አሉ ላይክ ሴቶች በጣም የሚበዙበት አካባቢ ማለት ነው ሶ ከየሁኔታዎቻቸው ከየሀገራቶቻቸው አንፃር የሚወጡም ደግሞ የፈትዋ ወይም የህግ ስርዓቶች አሉ ሶ እነዚህ ሰዎች ምንድነው ያደረጉት በጠቅላላ መብላት ይፈቀዳል ወይስ አይፈቀድም የሚለው ላይ ሁሉም አይፈቀድም ነው በቃ ይሄ በአንድ ድምጽ ዘግተውታል ከነዛ መካከል ግን ተገዶስ ቢሆን የሚለው ሐሳብ ቁርአን ላይም ሐዲስ ላይም የተቀመጠ ሐሳብ አይደለም አንድ ሰው ተገዶ የሚበላው ነገር አጥቶ ከሆነስ ምንድነው መሆን ያለበት እዛ ጋር ስትመጣ መሰረቱ ቁርአንና ሐዲስ ላይ ስላለ ከዛ መሰረት አንፃር ተነስተው አላህ Subhanahu Wa Ta'ala ተገዳችሁ በመሰሩ ስራዎች ላይ ተጠያቂዎች አይደላችሁም ይላል ሶ ያንን መነሻ አድርገው ከአንድ ሺህ ዑለሞች እሱ እንዳለ ማለት ነው ከአንድ ሺህ ዑለሞች 3ቱም 4ቱም 2ቱም ምን ሊሉ ይችላሉ አይ ይሄ እንኳን ይቻላል ለምን እስኪ ያስቡት ሰውየው እኮ እየሞተ ነው የሚበላው ደግሞ የሞተ ሰው አካል ነው በቃ ያኛው ኦሬዲ ሞቷል ይሄ ግን በህይወት አለ ሶ እየሞተ እኮ ነው ሰውየው እየሞተ እስከሆነ ድረስ ምን ችግር አለው ቢበላ ህይወቱን ሊያድነው እስኪችል ድረስ አሁን ኢብኑ አልዓረቢ ያስቀመጡት እይታ ማለት ነው አንዱ እይታ ከነዛ ሰዎች መካከል አንዱ እይታ ምንድነው ያስቀመጡት ይህ ሰው እየሞተ ነው ህይወቱን የሚያድንለት ከሆነ የሚያድነውን ያክል ብቻ ለምን አይመገብም ነው ገባ ሐሳቡ በጠቅላላ እኮ አይበላም በሚለው ይስማማሉ ግን አንድ ሰው እየሞተ ከሆነ እኔው ጥሩ ምሳሌ ነበር የሰጠው እንደውም በሙዚቃ የተሰራ የሆነ ሰዓት ትሬንድ የነበረው ኢትዮጵያዊው ሰው ያው የሞቱትን ሰዎች በልቶ እሱ በህይወት ተርፎ የገባው የዛ አይነት ሲቹዌሽን ላይ ሰዎች ቢደርሱ ምንድነው ማድረግ ያለባቸው ሚለው ላይ ሁለት ሐሳብ ተነሳ ማጆሪቲው ያነሳው ሐሳብ እሺ ዊስፐር ታወራለሽ ሃይቢ አቆማለሁ ማጆሪቲው ያነሳው ሐሳብ ምንድነው እንደዛም ቢሆን አይፈቀድም የሚል ሲሆን ማይኖሪቲዎች ደግሞ በጣም ትንሾች ደግሞ አይ ህይወቱን ለማዳን ሲል ቢመገበው ችግር የለውም የሚል ሐሳብ ነው ያነሱት ዳጊ ከተረዳኸኛውን አይ ቲንክ ጥሩ ነው ብያስባለሁ ዊስፐር ሃይቪ ቀጥላፋ ግልጽ ነው እሺ ዊስፐር ጋር አውራሽ ዊስፐር ቀጥል ወደ ክርስትናው ባይዘው ዳጊ እንገባለን ቴንክ ዩ ሰላም ፒኬም በጣም ቴንክ ዩ ጥሩ ማብራሪያ ሰጣችኋልና አንዴ አፎን ዊስፐር አንዴ ዊስፐር በጣም ይቅርታ እሺ መክሊት የሚበላው ነው በህይወት ያለን ሰው ሳይሆን በህይወት ያለ ሰው እንዳይሞት ወይም ደግሞ ራብ በጣም ጠንቶበት የሚበላው አጥቶ የሞተ ሰው አካባቢው ላይ ቢኖር ወይም ቢያገኝ የዛን ስጋ ቢበላ የሚል ነው እንጂ በህይወት ያለውን ሰው አይደለም የሚበሉት
እሺ እንደዛ ብለሽ ስለጻፍሽ ነው እና ገስት ላይ ምስላለሽ ነው። ዊስፐር ቀጥል። እሺ ቴንክ ዩ ፒኬ። ዳጊ አለ አለው ክርስቲያን አደለ ዳጊ? ኮንሰንሰስ ፓትረም የሚባል ነገር ታውቃለህ? በክርስትና ሃይማኖት አላውቅም። ምንድነው? ኮንሰንሰስ ፓትረም ማለት የሆነ የአባቶች ስምምነት እንደማለት ነው። እና እሱ ኮንሴፕት ያው በእስልምናም ስላለ ነው ይህንን ያነሳውልህ። ኮንሰንሰስ ፓትረም ማለት በፍቅህ የሚባል ነገር አለ በሃይማኖት ሸሪዓ። በጠቅላላ የሸሪዓ ህግጋት የሚወጡት ዳይሬክትሊ ከቁርአንና ከሐዲስ ነው። ከዛ ውጭ ደግሞ ኡሱሉል ፍቅህ የሚባል ነገር አለ። ፍቅህ ውስጥ ደግሞ የራሱ የጁሪስፕሩደንስ የምንለው የራሱ የሆነ ደረጃዎች አሉት። እነሱን ያው ዲቴል እንትን አልልም፣ ግን ኢጅማ፣ ቂያስ፣ ኢስቲህሳን፣ መስላሃ የሚባሉ ነገሮች አሉና ከኮንሰንሰስ ፓትረም ጋር ኢጅማ የሚባለው በተለይ ከኮንሰንሰስ ፓትረም ጋር የሆነ ዳይሬክት ሪሌሽን ያላቸውና ምናልባት እኔ እዚች ጋር ፖይንት አውት ማድረግ የፈለግኩት ነገር ምንድን ነው፣ ቁርአንና ሐዲስ ውስጥ ዳይሬክትሊ ከተጠቀሱት ነገሮች ውስጥ ዑለማዎች እንደዚህ አይነት ነገር ይሁን አይሁን የሚባል ነገር አላቸው ወይ የሚል ቅድም ጥያቄ ስላነሳው ነው ስለ ኮንሰንሰስ ፓትረም ማንሳት የፈለግኩት ማለት ነው። ኮንሰንሰስ ፓትረም ኮንሴፕቱ በክርስትና በቀጥታ በመጽሐፍ ቅዱስ ውስጥ ይደረግ አይደረግ ተብሎ ከተገለጹት ነገሮች ውጭ አባቶች አንደርስታንድ ያደረጉትን ነገር ዲሳይድ ሊያደርጉት ይችላሉ። አሁን ለምሳሌ ጥሩ ምሳሌ በዚሁ በሰው ስጋ መብላት በሚለው ዙሪያ በጣም ጥሩ ምሳሌ አንተ ራስህ ኢዚሊ ልታገኘው የምትችለውን አንድ ምሳሌ ልጥቀስልህ። በኦክቶበር 13 1972 ላይ የሆነ ታሪክ ይከሰታል። ታሪኩ ምንድን ነው? የሆነ ፕሌን ሰዎችን እነዚህ ኳስ ታውቃለህ፣ የሆነ እንደዚህ አሎሎ ነገር ተወርውሮ የሆኑ ሰዎች ሮጦ ምናምን የሚሉት የሆነ ስፖርት አይነት ነገር አለ። አንዲ ስፖርት የሚባል ነገር አንዲስ የሚባል ነገር ማለት ነው ስፖርት አለና እነሱን ስፖርተኞች ይዞ ወደ ሆነ ቦታ ይሄዳል ፕሌን ማለት ነው። ቆይ አንዴ ታሪኩን ስማኝና ዳይሬክት ስለሆነ ነው ጓደኞቻቸው ምናምን ነገር የጨረሱት። አዎ እኔ ታሪኩን አይደለም ሊነግርህ የፈለግኩት፣ ያንን በቃ አውቀኸዋል። 16 ሰርቫይቨሮች ነበሩ ከዛ ፕሌን የተረፉት ማለት ነው። በጣም በረዶ ወደ 40 የሚሆን ኔጌቲቭ 40 የሚሆን ዲግሪ ሴልሺየስ ውስጥ በረዶ ውስጥ ሰርቫይቭ ያደረጉ ወደ 16 የሚሆኑ ሰርቫይቨሮች ነበሩ። ሁሉም 16ቱ ሮማን ካቶሊክ ሃይማኖት ተከታዮች ነበሩ። እነዛ ሰዎች ጓደኞቻቸውን ሲበሉ ተጠየቁ፣ የካቶሊክ ሃይማኖት አባቶች ማለት ነው። እንዴት ይታያል ይሄ ነገር ተብሎ ሲጠየቁ ሁለት ሊቃውንታት አውስተን ቫጋን የሚባለውና ዊሊያም ስሚዝ የሚባሉ፣ ይሄ ፕሮፌሰር ኦፍ ቴዎሎጂ ነው ዊሊያም ስሚዝ የሚባለው፣ ሴንት ጆሴፍ ሴሚናሪ የሚባለው ቦታ ውስጥ ፕሮፌሰር ነው፣ የካቶሊክ ሃይማኖት ሊቅ ነው። ሲጠየቁ ምን ብሎ ነው ዳይሬክትሊ ኮት የመለሱትን ኮት አድርጌ ልንገር። a person is permitted to eat dead human flesh if there is no feasible alternative for survival. ለመትረፍ ሌላ አማራጭ ከሌለው ሰው የሰውን የሞተን ሰው ስጋ በልቶ ሰርቫይቭ ማድረግ ይችላል ብሎ ምን ሰጥተዋል? ብይን ሰጥተዋል፣ መልስ ሰጥተዋል ማለት ነው። ይሄ አሁን ጀስት መጽሐፍ ቅዱስ ላይ ዳይሬክትሊ እንደዚህ የሚባል ነገር አታገኝም። ግን እነዚህ ሰዎች የካቶሊክ ሃይማኖት ተከታይ ናቸው። የሰው ስጋ በልቶ ተረፉ። ስለዚህ ደግሞ የካቶሊክ ሃይማኖት አባቶች ሲጠየቁ የሞቱ ሰዎች በህይወት ለመቆየት ሌላ ኦልተርኔቲቭ ነገር ከሌላቸው ሰዎች የሞተን ሰው ስጋ በልቶ ሰርቫይቭ ማድረግ ይችላሉ ብሎ ብይን ሰጡ። ጀስት ይሄ ነው ኮንሰንሰስ ፓትረም። እና ይሄ ደግሞ በፍቅህ ውስጥ ቂያስ ምናምን የምንለው ነገር ተመሳሳይ የሆነ ኤክሴፕሽናል የሆነ ሩል ናቸው። ጀነራሊ አፕሊካብል አይደለም።
ሶ ይሄኛውን ኤክሴፕሽናል የሆነ ሩል ደግሞ ወስደን ጀነራላይዝ እስልምና ላይ እንደምታረጉት ማድረግ ቢፈለግ ይሄ ጀስት ምንድነው የሚሆነው? ኮንቨርስ አክሲደንት ፋላሲ የምንለው ነገር ነው የሚሆነው። በጣም ኤክሴፕሽን ያልሆኑ ነገሮችን ወስደን እንደ ጠቅላላ ህግ ሰዎች በኤኒ ታይም እና በኤኒ ሰርከምስታንስ ላይ የሰው ስጋ መብላት ይችላሉ ብሎ እንደዛ አይነት ሐሳብ ለማንጸባረቅ መሞከር በጣም ነውር ነው። ይሄ ግልጽ የሆነ ነገር እንደዚህ ማጭበርበር በጣም አስፈላጊ አይደለም እና ያችን ለማሳየት ያህል ነው። ቴንክ ዩ ፒኬ። ጀዛከላህ ዊስፐር። አይ ቲንክ አይዲያውን ዳጊ ያገኘው ይመስለኛል። መጽሐፍ ቅዱስ ላይ ያለውን ደግሞ እንግዲህ ይሄ ምንድነው አስቸጋሪ የሆነ ሲቹዌሽን ውስጥ ቢገቡ ሰዎች ምን ማድረግ አለባቸው? ላይክ በጣም እሱም ያነሳለህ የፕሌኑ ጉዳይ አለ። እንደዚሁ ደግሞ በተጨማሪ ኢትዮጵያዊው እንግዲህ እንደ ጀብዱ ነው ሲወራ የነበረ መትረፉ፣ ብዙ ሰው ደስ ብሎታል። ብዙ ሰው ስለ ሰው ስጋ መብላቱ ሳይሆን የሰውየው በሰላም መትረፍና አይ ቲንክ የት ሀገር ነው ያለ አሁን እንግሊዝ ምናምን እንደዛ ነገር መኖሩ ነው ሰውን ሁሉ ያስደሰተው። ኢቭን ወደ ፊልም ይቀየራል የሚል ነገር የነበር ማለት ነውና እንደዚህ አይነት ጉዳዮች ላይ ቢገቡ ላይክ ምንድነው ሊሆን የሚችለው ውሳኔ? በመወሰናቸውስ ተጠያቂ ይሆናሉ ወይስ አይሆኑም የሚል ነው። ፍራንስሽ ተጠያቂ ይሆናሉ ወይስ አይሆኑም ነው። መጽሐፍ ቅዱስ ላይ ስንመጣ ግን ተቃራኒ ነገር እናገኛለን። እሱም ምንድነው? እግዚአብሔር በሱ የማያምኑትን አካላቶች ወይም በሱ የካዱትን አካላቶች የሚቀጣባቸው መንገዶች ውስጥ አንዱ ልጆቻቸውን እንዲበሉ ማድረግ ነው። ይሄውን የእግዚአብሔር ቅጣት ነው። ምንድነው የሚያደርገው? ልጆቻቸውን እነዛ ሰዎች በእግዚአብሔር አምላክነት ያልካዱ፣ ወይኔ ድምጽ ይሉኛል እነዚህ ሰዎች። አረ ከታች ድምጽ አይሰማችሁ? ይሰማል። ከታች ካልተሰማ ኮን ትርጉም የለውም ብዬ ነው። ቆይ እስኪ ምናልባት ታች ላሉት ካልሆነ እሺ፣ አንዴ ኦዲዮ ሴቲንግ ላይ ልግባና ሜቢ የሚስተካከል ነገር ካለው ሊዮ ጄኔራል እስኪ ሞኖ ላድርገው አሁን። ቆይ አንዴ እሺ፣ ሜቢ እሺ፣ አሁን ይሰማችኋል? አንዳንድ ጊዜ በአንድ ጆሮ ብቻ ይሰማል፣ በሁለት ጆሮ ኤርፎን እምቢ ሊል ይችላልና ለማንኛውም እግዚአብሔር ምንድነው እነዚህን ሰዎች የሚቀጣበት መንገድ ውስጥ አንዱ ምንድነው የልጆቻቸውን ስጋ ማብላት ነው። እዚህ ጋር አሁን እንደምታዩት ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ላይ ቁጥር 28 ጀምሮ ብናየው እኔ ደግሞ በቁጣ እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ ይላል። ስለዚህ ምንድነው እግዚአብሔር ከሚቀጣባቸው መንገዶች ውስጥ አንዱ እነዛ በሱ ያላመኑትን በሱ ላይ የካዱትን አካላቶች እንግዲህ የእግዚአብሔር ወይም ደግሞ የመለኮት ቅጣት ነው። አምላክ ሲቀጣ እነዛን ሰዎች ከሚቀጣባቸው መንገዶች ውስጥ አንዱ የልጆቻቸውን ስጋ እንዲበሉ ማድረግ ነው። ይሄ አንድ አንቀጽ ላይ ምናምን ብቻ ያለ ሳይሆን በጣም ብዙ አንቀጾች ላይ ማየት ይቻላል። አንድ ባንድ ከፍቼ አንዳንድ ነገሮችን ላሳያችሁ። እሺ እዚህ ጋር የታለ? አንተ ክርስቲያኖች ካላችሁ መግባት ትችላላችሁ። በነገራችን ላይ ማውራት ትችላላችሁ። ኦሪት ዘዳግም ምዕራፍ 28 ቁጥር 53 እነሳላ ማውራት የምትፈልጉ ሰዎች ማውራት ትችላላችሁ። ኦኬ እሺ፣ ትልቁ ላይ አድርገኝና ከእንትን እቺን ተናገር ልውጣ። እሺ አንዴ ከፍ በእስልምና በኩል ያለውን አይ ቲንክ ጨርሰነዋል። ይሄኛውን እኛ እናነሳና እናንተ ደግሞ ትመልሳላችሁ። ካሜራው ደስ ይላል እንደዚህ ትልቅ ላይ ሲሆን፣ ዛሬ ነው ያየሁት። ተመቸ? አሪፍ ነው። ያ እስክሪብቶዬን ላውጣት። እስቲ ቼክ አፕ እናደርጋለን። እሺ ላይክ ዲስ ይጽፋል። እሺ ያንን እንዳለ ሆኖ አንተ ደግሞ ከቻልክ ዳጊ ትመልሳለሽ። ለምሳሌ አሁን ዘሌዋውያን ላይ እሱ የጠቀስከው የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ ይላል። ዲስ ፓኒሽመንት
ይሄ ፓነሽመንት ነው። ግን ፓነሽመንቱ ትንሽ ዊርድ ነው። ስጋ ማብላት ነው ልጅን ስጋ እና ይሄ ፓነሽመንት እንዴት የሆነ ሰዓት ይፈጸማል? ኤሊካት ኮመንተሪ ላይ ኦን ዘ ሆል ባይብል ኤሊካት ኮመንተሪ ኦን ዘ ሆል ባይብል ያስቀመጠው አንድ ነገር ነበረ። እሱ ምንድነው? ሌቪቲከስ 26 ላይ this also happened at the siege of Jerusalem ይሄ በሲጅ ኦፍ ጀሩሳሌም ጊዜ ተፈጥሮ ነበረ ነው by Titus a woman named Mary አንድ ማርያም የምትባል ሴት ነበረች killed her infant ልጇን ትገላለች child ህፃን ነው and boiled it ተቀቅለዋለች during the height of the famine በረሃብ ጊዜ ማለት ነው and after she had eaten part of it የገዛ ልጇን የተወሰነ ክፍል ከበላች በኋላ the soldier found the rest in her house የቀረውን የልጁን ስጋ ደግሞ ወታደሮቹ አገኙት ይላል። ከዚህ ጋር የሚመሳሰል አንድ ታሪክ መጥቀስ እንችላለን። መጽሐፈ ነገሥት ካልዕ ምዕራፍ 6 ላይ ይሄም እንደ ቅጣት እግዚአብሔር የቀጣው ነገር ነው። ንጉስ አንዲት ሴትዮ ንጉስ ጋር ትመጣና እንደዚህ ያለቀሰች ምናምን ወደ ንጉስ ትመጣለችና ንጉሱ ምን ሆንሽ ይላታል። ምን ሆነሽ ነው አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ ነገም ልጅን እንበላለን አለች። ሁለት ልጆች አሉ። ሁለት ሴቶች ጓደኛሞች ናቸው። ይስማማሉ። ዛሬ እንድንበላው ልጅሽን አምጪ ነገ ልጅን እንበላለን አለች። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ። የመጀመሪያው ልጅ አልቋል። አሁን የጓደኛዋ ልጅ ነው የሚቀረውና በስምምነታቸው መሰረት የዚህኛውን በልተው የዚህኛው ነገ ሊበሉ ነው። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አለዋት። ልጇንም ሸሸገችው ብላ መለሰችለት። የሷ ልጅ ተራ ሲደርስ ደግሞ ልጇን ደበቀችኝ እና ፍረድ አለችው። እና ይሄ የእግዚአብሔር ሕግ ነው በሰዎች ላይ በብሉይ ኪዳን ያደረገው ትንቢተ ሕዝቅኤል ምዕራፍ 5 ላይ እናገኘዋለን። እና ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ራሴ በአንቺ ላይ ነኝ፣ አሕዛብም እያዩ ፍርድን በመካከልሽ አደርጋለሁ። አሕዛብ ሕዝብ እያየ ፍርድን በመካከልሽ አደርጋለሁ። ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ፣ ልጆችም አባቶቻቸውን ይበላሉ፣ አባቶች ልጆቻቸውን ይበላሉ፣ ልጆች ደግሞ አባቶቻቸውን ይበላሉ ይላል። ይሄ የኔ ሕግና ፍርድ ነው በእናንተ ላይ የማደርገው ይላል። አምላክ ሰው መቅጣት መልካም ነው። ያጠፉ ሰዎች ሊቀጡ ይገባል። ግን በዚህ ደረጃ ሊቀጡ ይገባቸዋል ወይ ነው? አባትን የልጁን ስጋ ማብላት፣ ልጁን ደግሞ የአባቱን ስጋ ማብላት እንዲበላ ማድረግ አነሰሰሪ ፓኒሽመንት ነው ብዬ አምናለሁ። እንዲህ ያለ ፓኒሽመንት ከፍቅር አምላክ የሚጠበቅ አይደለም። አንዱን እንዲበላ ማድረግ በጣም ብዙ አናቀጾች አሉ። ኦሪት ዘዳግም ላይም ልናገኝ እንችላለን። ከቁጥር 28 ጀምሮ 53 ማለት ነው። ሶሪ ጠላቶችም ከበው ባስጨነቁህ እና መከራ ባሳዩህ ጊዜ አምላክ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና ሴቶች ልጆቻችሁን ስጋ ትበላለህ ይላል እና እግዚአብሔር የሚሰጠን የሆድህን ፍሬ የወንዶችና የሴቶች ልጆቻችሁን ስጋ ትበላለህ። እንደው የሆነ ጓደኛ መጥቶ እንብላ ቢል እንዳሰጠው ያን ከሚበላውም ይላል ከሚበላውም ከልጆቹ ስጋ ለአንዱ አይሰጥም ይላል። እየበላህ አንተ ልጅህን አንድ ጓደኛ መጥቶ አብላኝ ቢል የአንተ ልጅ አታበላውም፣ ተደብቀው ነው የምትበላው ይላል። ኮሜንታሪው ላይ ፕራይቬትሊ ነው ተደብቀ የምትበላው ብሎ ያስቀምጣል። እና እንዲህ ያሉ ህግጋት በብሉይ ኪዳን ነበሩ፣ ግን እኛ እንደዛ እናምንም። በጣም ብዙ አናቅጾች አሉ፣ አያልቁም። ይሄንን አንተ እንዴት እንደምትረዳ ብትነግረን ደስ ይለናል ዳጊ። እኔማ ምን ጽፎ በብሉይ ኪዳን ላይ ነውና በአዲስ ኪዳን ላይ የለም ምናምን የሚለው ነገር ውስጥ መግባትም አልፈልግም። ግን ፕራክቲካሊ እዛ ጋር ልክ እንደ ቅጣት እንትን የተባለ ነገር ነው። ያ እግዚአብሔር ይሄን ያህል ጨካኝ ነው ወይ ቅጣቱ በጣም በዛ ምናምን እሱ የኔ እንትን አይደለም። ገብቶሃል? ቅጣቱ እግዚአብሔር በጣም ይሄን ያህል እንዴት የሰው ልጅ በዚህ መጠን እንዴት ሊቀጣ ይችላል? የፍቅር አምላክ የተባለ ምናምን የኔ ጀጅ የማደርገው እንትን አይደለም። እሱ ገብቶሃል? እሱ ውሳኔው እሱ ነው፣ የእሱ ስራ ነኝ። እንደፈለገ እንትን ማለት መብት አለው። ይሄ እግዚአብሔር እሱ ጋር ታነካካኝ። ሌላው ነገር ግን አሁን ምን አልከኝ?
ልክ ነው። ግን አባት ልጁን እንዲበላ እኔ ምንም ነገር ማለት አልችልም። እግዚአብሔርን ልክ አይደለም ልል አልችልም። እኔ ተግባሩ ማለት ነው የእግዚአብሔር ጉዳይ ስራው ግን ልክ ነው። አባት ልጁን እንዲበላ ማድረግ ትክክል ሁሌም ትክክል እኮ ነው። አላህ አንተ ጀጅ ማድረግ ትችላለህ እንደ አንተ አላህ። ስለዚህ በቃ ትክክል ነው መልሶ ይሄ ነው አይደለ? አባት ልጁን እንዲበላ ማድረግ ልክ ነው። በቅጣት መንገድ እሱ በፍቅርም ይሁን በቅጣት ብቻ ሳይሆን ማለት ነው። በፍቅር እንደዚህ አዘዘኝ ነው አንዱ እንዲበላ ማድረግ ማንኛውም ፈጣሪ ያዘዘኝን የምከለክለው እንደዛ ሳይሆን አምላክ እኮ ሰውን አይቀጣም አይደለ? መቅጣት አለበት እኮ ብዙ ነው። ቅጣቱ ትክክል ነው አይደለ የሚለው ላይ ማለት ነው። እሱን ስጋ አንዱ እንዲበላ ማድረግ ነው። እኔ አምላክ ለምን ይቀጣል? እሱን አምላክ ቅጣቱ ትክክል ነው አይደለም የሚለውን ነገር እንትን ማለት ያን ሜጀር ማድረግ መብት የለም። ምክንያቱም ለፈጣሪ ነው እንጂ በቃ ዋናው ማየትህ ነው። ግን ተግባሩ ልክ አይደለም። እኛ እንቃወመዋለን እንዴ? እኔም እቃወመዋለሁ መብላቱ ማለት ነው። ፈጣሪም እኮ ልክ እንደ ማስበላቱን እሺ፣ አሁን አዳምጠኝ ማስበላቱን ይኸውልህ፣ ፈጣሪም እኮ ልክ እንደ አሁን የእናንተ ኦሎሞዎች እናንተን መብላቱ እንደዚህ አድርጎ በጥሬው ይብላ ምናምን በቃ ልክ የሆነ ሰርቫይቭ ለማድረግ ምናምን እኮ አይደለም። እንደ ቅጣት ነው እዚህ ጋር አሁን ያነበብኩት ያለው እንደ ቅጣት ነው። ካይንድ ኦፍ ፓኒሽመንት አለ። ዲፍረንት ካይንድ አምላክ እኮ ቸነፈር አምጥቶ ሰው መጨረስ ይችላል። በዛ ዘመን እንግዲህ ዘመን ላይ እኩል አይደለም። አንዴ ቆይ በዚህ ዘመንና በዛ ዘመን ሰው ፍጥረት ላይ እኮ ነው ያለው። ሰው የተፈጠረበት ዘመን እኮ ነው ያለው። ለአምላክ ዘመን አይቆጠርም። ዳጊ ምን መሰለህ፣ ብዙ ጊዜ ስለ ሰዎቹ ነው ያወራሁልህ፣ ስለ አምላክ አይደለም። ሰዎቹ የአምላክ ተግባር ነው ነገር የማያውቁ ምንም ልክ እንደ እንስሳ የነበሩ ሰዎች ናቸው በሰዓቱ። ዳጊ እኔ ያወራሁት ስለ አምላክ ነው። አምላክ ነገ ትላንት የለውም። እግዚአብሔር እኮ ይሄንን ያደረገው ድሮ ነው አይባልም። ምክንያቱም ለአምላክ ድሮ ሰዎቹ ነው በዛ ሰዓት ነገሮችን አሁን ሌሎችም ተግባሩን ያስፈጸመው እግዚአብሔር ነው። እያወራሁ ላይ ያለሁት ስለ ሰው ስለ ፈጣሪ ሳይሆን ሰዎቹ ግን ምንም የማያውቁ ዳጊ እየሰማሁ ነው እኮ ዳጊ የምትለው ይሄ ጥሩ አይደለም። ፕሊስ እኮ አስጨርሰኝ። አሁን ስለ እግዚአብሔር ጊዜ የለውም። እግዚአብሔር ትናንትና ዛሬ የሚባል አይደለም አልከኛል። እሱ ትክክል ነው እያልኩ ያለሁት እኔ የዛሬ